ይደርሳል እመቤቴ ነው ኖሬ እንኳን እንትን ሲባል ሰው ተገሏል ምናምን እያላችሁ ስሜን ስታጠፉ እንኳን አልፈራውም። ከሀገር ውጪ ተይኪዳ ከሀገር ውጪ እየተባልኩኝ ያው ተው ባካችሁ። ሰው ቫኬሽን ሊሄድና አእምሮ ይላጽዳ ብሎ ሰው ጭራሽ ይወጣል። ከዛ ኢማጂን እዚህ በዚህ በኩል ሰው ገላችኋል፣ ሰው ሲቀበር ዝም ብላችኋል። በዚህ በኩል ስንት ነገር እየተባላችሁ እንዴት ነው ጭንቅላታችሁ? የዛኔ እኮ ማለት ነው ስሙ ልንገራችሁ፣ የዛኔ እንደዚህ ነገሩን አግንነው ቀያየሩት እንጂ ማለት ነው እንደዚህም እኮ አልነበረም እኮ ወሬው። የደጋፊዎች መንጫጫት ምናምን ታሪኩን ቀየረው እንጂ ልክ እነ ኤልሹ ላይ እንደዛ ሲነሳ እኔ ደግሞ የነ ኤልሹን የማውቀው የዛ ሰዓት ላይ ጃኒ ያን ቪዲዮ በሰራች ጊዜ ኪዲና ኤልሹ እየበረሩ ሱቋን ዘግታ እየበረሩ ቤቷ እንዲሄዱ አውቅ ነበር። ከዛም እንደ እኔ ላይም ተነስተውብኛል። ይህን ብታወሪም አውቀው ተመካክረው መጥተው አወሩ ነው የሚሉት። ገብቷቸዋል። ሰሞና ወይ ጉዳልኩ ወጥቶ እንደዚህ አይነት ቪዲዮ ሲሰራ በዛ ሰዓት አሁን እሷ ለምን የዛኔ እንደዚህ ያለ ነው የምትለው? እኔ ደግሞ እያልኩ ያለሁት በዛ ሰዓት አካውንት እናዘጋ ቻሌንጅ የኔ ነበር የተጀመረው። የኔን አካውንት እኔ አዶናይ ላይ በዛች ማለት ነው ኪዳነምህረት ነው የሚያዝኩበት እናቴ እኔም ከዛ በኋላ ነው አዶናይ ማርጎኛ ያቅም ያቺ እሱ በተናገራት ነገር እንዴት ቡሊ ስደረግ እንደነበር ምናምን በጣም እስካሁን ቂም ይዤበታለሁ። በቃ አይውሽ አንድ ቀን እናገረዋለሁ። ላይክ ምክንያቱም እዚህ ሶሻል ሚዲያ ላይ በእንትን ነው በመንጋ ነው ሰው የሚመራው እና መናገር አልችልም፣ ግን አንድ ቀን አውጥቼ ይናገረዋለሁ ብዬ አስባለሁ። እና በቃ አሁንም እስቲ ላውራው፣ ችግር ከተሰደብኩም ልሰደብ ብዬ ነው ያወራሁት። እሱ ሳስበው ይሆናል፣ ግን ያማል። ያ የተናገረው ነገር በጣም ያማል። በሰዓቱ እዛ ጋር እንዴት ትሰደብ ያለሽ? ሊያ ቪዲዮ የላኩላትን ነጊዳ ናቸው ተብሎ ቪዲዮ ይሰራል ምናምን። ከዛ ኢፍን ሊያ እንዴት ነው እኔ እንኳን መጥቼ እንትን ያልኩሽ? ሊያን እኮ አላዋራሽም በአንቺ ምክንያት ነው ስራ እኔ በስማችሁን ጠራዋለች። ገባችሁ? ሊያን አላዋራትም ነበር። ግን በቃ በዛ ምንም አርጉኛንም በቃ በዛ ግን በጣም የተናደርኩት በጣም በማላውቀው ነገር ምንም እንትን በሌለውበት ነገር ምናምን ስሜ ሲነሳ ዝም ብያለሁ። ዝም ግን ይደብር አለፈ። ግን ቢያልፍም የሆነ የምታከብሩት ሰው የሆነች ነገር ጥቦ እንትን ሲያወራ ያቺ ነገር ትቀመጣለች። ገባችሁ? አሁንም ነገሮች ስለተገጣጠሙ ነው የተናገርኩት። ለምን እስከ ዛሬ መናገር አልፈለግሽም? እንዴት ነው አጋጣሚው? አሁን ተገጣጠማ። አሁን አጋጣሚ ነገር እኮ ደረሰ ራሱ ላይ። እንዴት ነው አጋጣሚ? እንዴት ነው የምታስቡት ግን? እንዴት ነው የምትናገር? ሶሻል ሚዲያ ላይ እኮ ለመናገር እኮ ድሮ እኮ በስነ ስርዓት ስናማ የድሮ ቪዲዮዎች ያወጣልሻለሁ። ለምሳሌ ከቤታዩ ጋር በስነ ስርዓት ስናማ ኮሜንት መጥፎ ኮሜንት የለም። እውነት እንነጋገር ከተባለ በስነ ስርዓት አንቺ ሀቢባ ስንጮ ስድብ ነበር። ምንም እንደ ልባችን ስም እየጠራን እናማ ነበረ። ናውዴስ እኮ ሞራት ላይፍ ላይ እንደዚህ ቁጭ ብለን አይደለ ተሰብስበን ናውዴስ ሞራት አትችይም። ገባችሁ? አሁን እኮ በጥሩም ስታወሪ ስም ስታነሺ አሜት ነው የሚሉሽ። ስም አልጠራም አላችሁ እኮ ስም አልተጠራም። በዛ ታይም ላይ ግን እኔና ኤልሻዳይ ነበር እየተቀጠቀጥን የነበረው። ገባችሁ? እኔና ኤልሻዳይ ተጠርተን ከዛም በኋላ ላይ ያ ነገር መጣ። ያ ነገር ሲመጣ እኛ ተሰደብን። ከዛን ኦኬ እሱን እንኳን በስነ ስርዓት ላገኘውና እንደዚህ ልጠይቀው አልቻልኩም። ከዛን ኦኬ አንድ ቀን ላይ አወራለሁ እያልኩኝ አሁን ሊያ እንደዚህ ስትል እንትን አልኩኝ። በእናትሽ ይኸውልሽ ህይወት እኔ ከአንቺ ጋር ምንም የሚያገናኘኝ ነገር የለም። የኔ ምንም ነገር እንድትሆኝም አልፈልግም። ጊፍተር ስለሆንሽ ማከብርሽ እንዳይመስልሽ። ቀን ጠብቄለት አይደለም። በነገራችን ላይ እንደናንተ አይነት መሀይብ ደጋፊ በዝቶ እኮ ነው ሶሻል ሚዲያው እኮ ግምግም የሸተተው እኮ ታውቃላችሁ።
እንደናንተ ማንም ማይ አልተጠቀምሽም። ኤክስኪውዝ አሁን ዲራይ አድርጋችሁ መታችሁ ሰው የምትሳደቡ ምንም ማይ በቃ ግምት የምትሉ ሰዎች እኮ መታችሁ ነው እንጂ ማሪ እኛ እኮ እንደዚህ ላይቭ ገስት ላይ ተቀምጠን እኮ እንሰዳደብ ነበር እኮ እናማ ነበረ እና ሁሉም ይስቅ ነበር በኮሜንት አንድ የሚሳደብ ሰው አልነበረም እኮ እዚህ እንኳን ቲክታክ አፕ እንኳን እኔ ከመጣው ማለት ነው እኔ ምንም ስለከሌ እየተባለ እየተሳቀ ነበር የሚወራው። እናንተ ግን የእንትና ፋሚሊ ነን የእንትና ፋሚሊ እኔ ምንም አይነት ቀል ጠብቅለታች አሁንም እኮ አሁን እንደዛ እንኳን ተናግሮኝ ማለት ነው ለሱ ነው እኮ ደግፌ እየተከራከርኩ ያለሁት ገባችሁ አይደለም? ለሱ ደግፌ ለምን ቲክታከሮች ድምጽ አኖሩለትም ነው እንጂ ለምን እኔን እንትን ተናገረኝ አይደለም ያልኩት። ግን እሱ ኦኬ ቀና አስቦ እንደዛ አለኝ። አሁንም ቲክታከሮች አብረው ጓደኞቹ እንዲኮ አድርጓል። ሪካርደሮች እየፖሰቱለት ነው። አሁን ለምሳሌ እነ ኩዊን ሪካርድ እየፖሰቱለት ነው አይደለ? እንዲህ ጥሩ ነገር እኮ አድርጓል። ባቡል ኬር ሄዶ እኮ ምግብ አብልቷል ምናምን እያሉ እየፖሰቱለት ነው። ለምን ኤግዛክት ቲክታከር እንደዛ ያደርግላት? ለምን እኛ እንደዛ ተብለን የተወቀስ ነው? እኔ በሰው ልጅ እንገራችሁ ኤልሻዳይ ጓደኛችሁ ወክሽን የራሳችሁ ጉዳይ አረጋግማችን እንጫወት እንደዚህ አይገባችሁ ወደዛ ኤልሻዳይ ቲክቶክ ላይ ብትሰደብ እኔ ለኤልሻዳይ ወጥቼ አልከራከርላትም። ኤልሻዳይ ናት ለምንድነው በሚያስፈልጋት ማንጫወት ለምንድነው አየራችንን የሚይዙት እንደዚህ ኩሽኩሾች እንደዚህ ኤልሻዳይ ጎን ሆንላታለሁ በምትፈልገው ታይም ከጎን ሆንላታለሁ ምንም እስክትሆን ከጎን ሆንላታለሁ ገባችሁ ሊያ እሷ ጋር እየሰደቡሽ ነው ሞዴሬተሮች ሚዩት እንዲያረጉ ተናገሪ የኔ ሞዴሬተሮች እዛ እየሄዱ እያዩ ነው እንዴ ከሁሉም ቲክታከር ጋር የተጣላን ምክንያት ይኖራል ግን በቃ ቢሳደቡ ማሪ ቢሳደቡ ባይሳደቡ ምን ያመጣል በነገራችን ላይ እኔ የምፈራው ነገር ምን እንደሆነ ልንገራችሁ አንድ በደጋፊ ተባብላችሁ እንትና አዶናይ በጃኒ ተጠቀመ ጃኒ በአዶናይ ተጠቀመች ለምትሉ ሰዎች አዶናይ ደግሞ ያወራው ጊዜ ደግሞ ሌላ ታሪክ እንዳይፈጠር እኔ እፈራላችኋለሁ እናቴ ትሙት ነው በጣም እፈራላችሁ ራቡ እኔ ከገና አዶናይ ዛግር ምስክሬ ነው አዶናይ እና ጃኒ አንድ ላይ ሳይሆኑ በፊት እኔ ጃኒ ሊጠቀምባት ነው ምናምን ጃኒ ጃኒ ማንም አይጠቀምባትም ቪዲዮ አለ ጃኒ ከሚሊየን ምንድን ጃኒን ማንም ሊጠቀምባት አይችልም ከሚሊየን በላይ ፎሎወር ያላት ልጅ ናት እሱም ከሚሊየን በላይ ፎሎ ያለው ልጅ ነው ማንም ሊጠቀምባት አይችልም ወዷት ፈልጓት ነው አብሯት የሆነው ብዬ የተናገርኩበት የመጀመሪያ ቪዲዮ አለ ገባሽ ማናችሁም እናንተ መንጋ ሳትመጡ በፊት እንደዛ ብዬ ተናግሬያለሁ ታብታብ አድርጉ ጋይስ እናንተ የሆነች ሪካርድ አለ ደጋፊ ነኝ እንደዛ ብዬ በስነ ስርዓት ተናግሬያለሁ አሁን የሆነ አዶናይ ታብታብ አድርጉ ታብታብ በቶሽ ያስገቡ ታብታብ አድርጉ በስነ ስርዓት ለዛ ነው አዶናይን እንደማከብረው እንደምደግፈው እንደሆንኩኝ ነገር እንደዛ ሲል የተሰማኝ ገባችሁ ማሪ እኔ ቢሳደቡ ምን እኔ የነሱ ድብኔ ምን ተሳከር መጥቶ ሲናገር ሁሌ አይደለ እንዴ ፎቶ የሚለጠፈው ሁሌ አንደኛ ፎቶ የሚለጠፈው ሁሌ ይለጠፋል ምንም አይመስለኝም ችግር የለብኝም ግን የምታከብሩት ሰው ሲናገራችሁ በጣም ይደበራል ስም አልጠራም ስም ጠራ አላልኩም እኔ አሁን ለምሳሌ ቢሆነ ጉዳይ ሊያ እየተሰደበች ነው ልበል ገባችሁ ከዛን በዛ ጉዳይ የተያያዘ ነገር አንድ ነገር ስናገር ሊያ ነው የሆነ ሊያ የሚያስጠቁር ነገር ከተናገርኩኝ ምንኛውም ላይ ሊያ ነው የምትለጠፈው ገባችሁ አይደለ ሊያ ነው የምትለጠፈው እኔ ፖይንቱ አትሊስት ማለት ነው ያቺን ነገር ባይናገር ባይ ነኝ እኔ ቲክቶክ ላይ ወጥቼ ለአንድ ሰው ከምለፈልፍለት ከጎኑ ሆኜ ያንን ሰው ምንድነው የምትፈልገው ስትረሱን ባራግፍለት ይቀለኛል ገባችሁ የዛ ቀን ለምን አለወራሽ የምትሉ ከሆነ እንደዛ እየተሳደባችሁ አንድ ነገር ስታወሩ እንኳን በጣም ነው የሚደብረው በጣም በዛ ታይም ላይ ለማውራት ምንም አይነት ሞራል አይኖራችሁ ምክንያቱም እስቲ ከዚህ ደግሞ ምን ይጠብቃል እስቲ እዚህ ጋር እኮ ግድያት እየተባለ ነው በዚህ በኩል እኮ ህይወት ጠፋ እየተባለ ነው አሁን እኮ ፖሊስ ሊመጣ ይችላል ስትረስ ገባችሁ
አሁን ካሁን እንትን ቪዲዮ ተቀርጿል ብላለች አሊያ እሰን እስቲ ቪዲዮ ተቀርጿል በዚህ ህግ ጋር ብሄድ ይሄ ነገር ደግሞ በማላቀው ነገር ልገባ ነው በገዛ እጄ ከምከበርበት ሀገር ወጥቼ እዚህ የሆነ ነገር ቢደርስብኝስ እዚህ የሚፈጠረው ህይወቴስ እንዴት እንደሚበላሽ ህይወቴ እያሰብኩኝ ነው ስትረስ ላይ ነበርኩ ገባችሁ ከዛ በዛ ታይም ወጥቼ ማውራ ይመስላችኋል ይሄ ሁሉ ሀሳብ ኖሮብኝ እሱ ጓደኛ ስፔሲፊክ አላለም አብራችሁ ቪዲዮ መስሩ ኢኒዌይስ ብቻ አሁንም እኔ እንደውም ለሱ ደግፌ ነው እየተናገርኩኝ ያሉት የደገፍኩትም ምክንያት ቪዲዮ ነው አዶናይ ሪካርዶች በጣም እየተሰሩ ነው አይደል ኖ አዶናይ ለባቡኬ እንደዚህ አድርጓል ለምን እንደዚህ ትነሱበታላችሁ ብሎ ሰው መስራት ይችላል ገባችሁ አዜ ቲክታከር ይነሳ ጥሩ ነገር አድርጎልናል እኮ ለምንድን ነው እንደዚህ የሚለው የምትሉት ብሎ መነሳት ይችላል ቲክታከር በቃ ይሄ ነው እኔ ሀሳብ